ፍቃደኛ ነኝ ዝግጁም ነበርኩ። ይሄንን 3 ወር 4 ወር የሚያሳልፍኩት ያም ምስክር ነው። ልጆች አያት ተብየዋ ነው እየበጠበጠች ያለችው። ስለዚህ በዛ ጉዳይ ሲጀመር አንተ ቤት የለህም። ለምን ነው ያልተናገረችው? እሷ ማለት እንደ ሐሳብ ነው ያነሳው እንጂ አልጸደቀም። በሰዓቱም እዛው ልክ የመጨረሻ ልጅሽ ትወደዋለች፣ ፋኒ ትወደዋለች እኮ ፋኒ ፍቅር አለባት እኮ። ከፍርድ ቤት እንደወጣች እንዴት የተለያየ ወንበር ላይ ጥንድ ሆኖ ቦታ ላይ ቁጭ ብለሽ ልታወሪ፣ ከዛን አይኑ ልታይ፣ ገና ስትወጪ እኮ መልሶ የሚለማመጥሽ መስሎሽ በስነ ስርዓት እርግጠኛ ስለነበርሽ ሲዘጋሽ አላመንሽም። እብደሻል እኮ። ለምን 2 ሳምንት አንቺ ጋር 2 ሳምንት እሱ ጋር? ምክንያቱም ልታስሪው ትፈልጋለሽ ወይ ስራ ይሰራ ወይ ምን አይል ማለት ነው። አያት ተብየዋ ነው እየበጠበጠች ያለችው። ስለዚህ በዛ ጉዳይ የእሷንም ደግሞ ጉዳይ ልጆቹ ጋር አጠገባቸው እንዳትደርስ፣ በእኔ ልጆች ጉዳይ አያታቸው እንደማይመለከታቸው፣ አያታቸው ላይ ፈርቦትን እንዲመጣ አያታቸው ልጆቼ ላይ ፈርቦትን እንዲሆን በራሴ በሚሄድበት መንገድ ተናገርኩ። እንደዚህ ክስ ላይ ነኝ። አያታቸው ሲጀመር አንተ ቤት የለህም። ለምን ነው ያልተናገረችው? እሷ ለምን ነው የተፈቀደላት? አንተ ቤት የለህም። ቤቱ የዙ ቤት ነው። ቤቱ ማለት ለጊዜ ማረፊያ ነው እንጂ አንተ ቤት ሁሉንም ስትፎግር ዝም አለ። ሁሉንም ስታወራ ዝም አለ። ምንድን ነው የተባለው? ቤት የለህም፣ ስራ የለህም፣ ያ አስተማማኝ የሆነ ላይፍ የለህም። እሷ ግን አስተማማኝ የሆነ ላይፍ ፕላን አላት። ስለዚህ አትችልም። የማትችልባቸው ምክንያቶች ሴቭ ሆንክ አይደለም። ሁለተኛ ነገር ምን እንደምትፈልግ፣ ምን እንደምታወራ፣ ምን እንደምትጠይቅ፣ ለምን እንደከሰስካት፣ ለምን እዛ ጋር እንደቀረብክ የቋንቋ ችግር አለ። በቃ ግልጹ የቋንቋ ችግር ነው። ቋንቋ ችግር ሊሆንበት ይችላል። እንግዲህ አስተርጓሚ ይዞ ነው የቀረበው። ራሷ ከጂጂኪያ አንደበት እንደሰማ ነው። ፋኒ እንግዲህ እዚህ ጋር በጣም ጥሩ ነገሮችን ነው ይዞ የቀረበው ይመስለኛል። ያ ነገር ነው በጣም ያቃጠላቸው። ልጆቹን ቢሰጡትም እንግዲህ ልጆቹን በብቃት አሳድጓል። ለተወሰነ ጊዜም ቢሆን ልጆቼን አሳድጋለሁ፣ ልጆቼን አልጥልም እናንተ ስለጣላችሁ ብሎ አሳድጓል። እንግዲህ ፍርድ ቤት ላይ ግን በቀረቡበት ሰዓት ደግሞ እንደ ግዴታም እሷ ማሳደግ ይኖርባታል። ምክንያቱም እሱ ለራሱም ሴፍ አይደለም እንኳን ለልጆቹ። እንግዲህ እዚህ ጋር ጂጂኪያ እንዳለችው ምክንያቱም ስራ የለውም፣ ትምህርት የለውም፣ ወይም ደግሞ ሌላ ምንም አይነት የሚያደርግበት የሚንቀሳቀስበት የገቢ ምንጭ ስለሌለው ፋኒ እዚህ ጋር ልጆቹን እንዲያሳድግ የሚገደድበት ምንም አይነት መንገድ የለም እንጂ እነ ጂጂኪያ ልጆቹን ቀጥታ ወደ እሱ ነበረ ሊሰጡት የፈለጉት። እሱ ግን ያን ነገር ማድረግ አሁን ላይ እንደማይችል አድርጎ ነው ፍርድ ቤት ላይ አሳማኝ እንግዲህ መረጃ ታንጀብል የሆነ መረጃ ይዞ የቀረበው። በጣም እንግዲህ ጥሩ ነገር ይመስለኛል። ፋኒ ከዚህ በኋላ የተሻለ ህይወት ይኖራል ብዬ እንደኔ ተስፋ አደርጋለሁኝ። እናንተ ምን ትመኙለታላችሁ ለፋኒ? እንግዲህ ማለት እንደ ሐሳብ ነው ያነሳው እንጂ አልጸደቀም። በሰዓቱም እዛው ልክ የመጨረሻ ላይ ድጋሚ ማስተላለፍ የምፈልገው ነገር ካለ ሲባል እኔ 10 ጊዜ በተደጋጋሚ ተናግሬያለሁ። የኔ ዋነኛ ችግሬ በመሀላችን በሁለታችን እንዳንግባባ የምታደርገው አንደኛ አያታቸው ናት። ይሄን ነገር ሶልቭ እንዲደረግ እፈልጋለሁ። በተደጋጋሚ የተናገርኩት ሙሉ አብዛኛው ስለሷ ነው በብዛት ስናገር የነበረው። ልጆቹ በእንደዛ ከተወሰነ በኋላ አሁንም ልጆቹን በአያታቸው እጅ እንዲያድጉ አልፈልግም። የሁለታችን ጸብ አንደኛ እሷ ናት። ልጆቼ ጋር እንድደርስ አልፈልግም። እናታቸው መብት አላት፣ እኔ መብት አለኝ። ከሁለት አንዳችን ነው ተነጋግረን መወሰን ያለብን እንጂ በመሀል እሷ እየገባች የሁለታችን የምታበጣብጠው እሷ ስለሆነች አሁንም የምናገረው በፖሊስ ጣቢያም ክስ ላይ ነኝ። እናንተ ጋርም እያቀረብኩ ያለሁት እሷ እኛ ትዳር ውስጥ እየገባች እኛ ልጆቻችን መሀል ላይ እየገባች ስትበጠብጥ የነበረው እሷ ስለሆነች እሱ ነገር እንዲቆምልኝ በተደጋጋሚ የተናገርኩት። እሱም በመጨረሻ ለእናታቸው ተናገረ። ሁለታችሁ ብቻ ይህን ጉዳይ እንድትፈቱት፣ ከዚህ በኋላ እሷን በመሀል እንዳታስገቢ፣ ሁለታችሁ ብቻ ተነጋግራችሁ ፍቱት። እሷ በዚህ ጉዳይ ምንም ስለማይመለከታት እሷን ማስወጣት አለብሽ። በቃ ከዚህ ጉዳይ ውስጥ ማስወጣት አለብሽ ማለት ያው በቃ በልጆቹ አይመለከታትም። እኔ መብት አለኝ፣ እሷ መብት አላት። ሌላ ሰው በሁለታችን
ሌላ የሚገባ ሰው የለም ማለት ነው። ፋኒ እዚህ ጋር እንደምንሰማውን በተደጋጋሚ እየተናገረ የሚነበረው ፍርድ ቤት ላይም ከ5 ጊዜ በላይ ያስረዳውት ይሄንኑ ነው እያለ ነው ያለው። ምክንያቱም ከሳምሪ ጋር አይደለም ጉዳያችን እናትየዋ ነች በጣም መጥፎ መንገድ የምትጓዘውና በጣም ፖይዝን እንደሆነ አይምሮ ያላት። ስለዚህ እሷን ነው እንድትርቅ የምፈልገው እንጂ ልጆቹ የትም ቢያድጉ የኔ ልጆች ናቸው፣ የኔ ዘሮች ናቸው፣ ምንም ችግር የለውም ነው እያለ ነው ያለው። እዚህ ጋር እንግዲህ ፋኒ ፍርድ ቤት ላይ በተጠየቀበት ሰዓት ሌላ የሰጠው ቃል ምንድነው? እሱ ትንሹ ልጃቸው ኦልሞስት 3 ዓመቱ ነው ገና ስለሆነ እድሜውም ከሱ ጋር እንግዲህ እሱን በመጠበቅ ስለሆነ የሚያሳልፈው ስራ መጀመር አልቻለም። ልጆቹ ግን አጠቃላይ ወደ እናታቸው ጋር ሳምሪ ጋር ማደግ ከጀመሩ እንግዲህ ስራ እንደሚጀምር እንግዲህ ለፍርድ ቤቱም አሳውቋል። ፋኒ ፈቃደኛ ነኝ ዝግጁም ነበርኩ። ይሄንን 3 ወር 4 ወር የሚያሳልፍኩት ያም ምስክር ነው። ልጆቹ እናታቸው አልፈልግም በምትልበት ሰዓት እኔ ባጠገባቸው ነበርኩ። ካጠገባቸው አራኩም አጠገባቸው ሆኜ ልጆቹን እንዳባት የሚያስፈልጋቸውን እንክብካቤ በመስጠት ትምህርት ቤትን በመውሰድ ሁሉ ነገር በማሟላት ኃላፊነቴን ተወጥቻለሁ። ከዚህ በኋላ በእንደዚህ መነገጃ ይናፍቋቸዋል። አታያቸውም ከዚህ በኋላ እኔ ብቻ ነኝ የማያቸው መነገጃ። እንደዚህ ክስ ላይ ነኝ። አያታቸው ለልጆቼ አትገባም፣ ልጆቼ በአያታቸው ማደግ የለባቸውም። በቃ በሷ ያለውን ጉዳይ ተናግሬ የሷ ክልከላ እንዲሰጣት ለፍርድ ቤቱም አቅርብ ያለው እናትና አባት ናቸው። ኃላፊነቱን የምንወስደው እኔና እሷ ነን። የሚመለከተንም እኔና እሷ ስለሆነን ፍርድ ቤቱም በዛ መልኩ ተናግሬ ለሷም ማስጠንቀቂያ ተሰጥቶ የራሴ መብት ስላለኝ በልጆቼ ጉዳይ እኔና እሷ ብቻ ነን በልጆቻችን ጉዳይ መብት ያለን። ስለዚህ በዛ ጉዳይ ልጆቹ አያታቸው እጅ ላይ አያታቸው ማየት እንደማትችል አያታቸው አጠገባቸው መድረስ እንደማትችል እኔም በፖሊስ ጣቢያ ላይ ልጁን እያሳየ ያ ሌላ ነገር የሚሰራ ከሆነ ማንኛውም ሰው መብት አለው በዚህ ሀገር ህግ ማለት ነው። እንኳን እኔ ድምኩ ልህኛ እኮ ነው ሚካኤል ምናምን እያለች እኮ ነው የምታዋራው። ልጅሽ ትወደዋለች፣ ፋኒ ትወደዋለች እኮ ፋኒ ፍቅር አለባት እኮ። ከፍርድ ቤት እንደወጣች እንዴት የተለያየ እናትና አባት እንዴት ልጅ ማሳደግ እንደሚችል እንወያይ ተገናኝተን ብላ ወረቀት ጻፈችል። እንዳትመልስላት አለ እኛ ነን ከልክለን ነው እንዳይመልስልሽ ያደርጋል። እኔ ነኝ እንዳትመልስላት አልኩት። ሳምሪ በእኔ መዳፍ ስር ነው የምታልፊው፣ እንዳትመልስላት አልኩት። ድልድይ ላይ ቁጭ ብለሽ ወንበር ላይ ጥንድ ነው ቦታ ላይ ቁጭ ብለሽ ልታውሪ፣ ከዛን አይኑ ልታይ። ገና ስትወጪ እኮ መልሶ የሚለማመጥሽ መስሎሽ በስነ ስርዓት እርግጠኛ ስለነበርሽ ሲዘጋሽ አላመንሽም፣ እብደሻል እኮ። እኔ ያልኩት ነው የተፈጸመው። የተጻፈለት ሲያነብ የነበረው እኛ ጸደቅንለት ነው። ካሁን በፊት እኔ ለጂጂ ምን ስላልነበር ወይ 100% ትወስዳላችሁ ወይንም 100% እሱ ጋር ይቀመጣሉ እንጂ እናንተ ቤት ማለት አይመላለስም እኔ ብዬ ነበር ወይስ አላልኩም? ንገሩ። ታለሽ ጂጂ በተለይ አንቺ ልጆቹ ጋር እንድትደርሺ ከተደረገ አቦተኝ አላልኩም? እኔ ብዙ ጊዜ ነው ምንድነው ያልኩት? እናት እንደመሆኗ እናት ለልጆች እንደምታስፈልግ አውቃለሁ እና ቅድሚያው ለሷ ሰጣታለሁ። ቃል በቃል እንደዚህ ነው ያነበበው ሳብሪ። ቅድሚያ ለሷ ሰጣታለሁ። 100% የምታሳድግ ከሆነ ከእናት በላይ ምንም ስለሌለ ለሷ እድሉን ሰጣታለሁ። አይ እሷ አልችልም ካለች ግን እኔ ያሳድጋለሁ። አያችሁ ዲፕሎማሲ። ብራቮ ሳምሪ። ይዘሽ የመጣሽው ምን ነበር? ወረቀት ላይ ያሰፈርሽው ጠበቃሽም ስታወራ የነበረው ምንድነው? 2 ሳምንት እኔ ጋር 2 ሳምንት አባትየው ጋር ነበር ያልሽ። በዚህ መንገድ እንግዲህ ልጆቹን ማሳደግ በጣም መጥፎ ስርዓት ውስጥ ነው የሚገቡት። እዚህ ጋር ፋኒ ይዞ የቀረበው እንግዲህ የልጆቹን ሳይኮሎጂ ለመጠበቅ የሚረዳ በጣም ምርጥ መንገድ ነው። እነሱ ይዘው የመጡት እንግዲህ ይሄ ፉክክርና በመካከል ያለው የተለያየ ይሄ ባትል እንግዲህ እንዲቀጥል ይፈልጋሉ መሰለኝ። ለዛም ይመስለኛል አሁን ግን እዚህ ጋር እነሱ ጋር ጭራሽ የሚያገናኝ ነገር እንዳይኖረው ልጆቹን የሚፈልጉ ከሆነ እንዲወስዱ ወይም ደግሞ እነሱም ከሆኑ እሱ ጋር ከሆነ ደግሞ ዊኬንድ ላይ እንዲጎበኙ ነው። እሱ ደግሞ እዚህ ጋር ስራም ትምህርትም ምንም የለኝም ብሎ ነው በሰዓቱ እዛ ጋር የቀረበው። ሳምሪ እንግዲህ እዚህ ጋር ልጆቹን እንድታሳድግ ትገደዳለች። ያንን የምታደርግ ከሆነ ደግሞ አጠቃላይ 100% ለሷ የሚሰጣት ከሆነ ደግሞ ዊኬንድ ላይ ልጆቹን ይወስዳል። ምንም ከነሱ ጋር ግንኙነትም ሆነ በአይን መታየት ሳይኖርበት ከልጆቹ ጋር ጥሩ ጊዜ አሳልፎ ልጆቹን የሚመልስ ይሆናል ነው እንግዲህ የፍርድ ቤቱ ኦልሞስት ወደ ውሳኔ የደረሰው ሐሳብ ይሄንን ነው እንግዲህ የሚመስለው። ለምን 2 ሳምንት አንቺ ጋር 2 ሳምንት እሱ ጋር? ምክንያቱም ልታስሩ ትፈልጋለሽ ወይ ስራ ይሰራ ወይ ምን አይል ማለት ነው። በየ2 ሳምንት እሱ ልታዩ ትፈልጊያለሽ። እሷንም አታያትም። 2 ሳምንት እሷ ጋር ቀኑን ሙሉ ቴሌቪዥን ሲያዩ ይውላሉ።
አንተ ጋር ደግሞ ቴሌቪዥን የሉም ስትል ልጆቹ አንተን ክፉ ያደርጉሃል፣ ክፉ ያደርጉሃል። አንተ ነው የምትለው እነሱ የስ ይላሉ፣ ልጆች ማዳላት ይጀምራሉ። እሱ ራሱ ልጆቹን ይፈልጋቸዋል፣ ይወዳቸዋል። በዚህ የኔ መብት ለመጠቀም ብቻ ስል ልጆቹስ አለን ሲለን በቃ በ2 ሳምንት እሁድና ቅዳሜ 1 ሳምንት በ2 ሳምንት ውስጥ 2 ቀን ብቻ አለው። ግን በጣም ኖ ብለው ከተከራከሩ 1 ቀን ጨምርላቸው ነው ያለው። ከዛን ሮብ ተጨመረ። እሷ የሄደችው ጠበቃ ይዛ ምን ይዛ ሄደችው? 2 ሳምንት እሱ ጋር ሙሉ 2 ሳምንት እሷ ጋር ነበር። ኖ አለ ካልቻለች ለኔ ተስጠኝ። ከዚህ ንግረት እንዳትል ያለው ንቅንቅ እንዳትል